ባለፉት ዓመታት በወለጋ አካባቢ በነበረው የሰላም ችግር ዜጎች ከሀገር ልማት እንዳይጠቀሙና በተለያዩ ጉዳዮች ላይ ተሳትፎ እንዳይኖራቸው አድርጎ ቆይቷል። ሆኖም በመንግስትና በህዝብ የተቀናጀ ጥረት በተሰራው ስራ አሁን በአካባቢው ሰላም ሰፍኗል። በርካታ የልማት ስራዎችም እየተከናወኑ ይገኛሉ። ከዚህም ባለፈ በቄለም ወለጋ ዞን የጊዳሚ ወረዳ ነዋሪዎች በሰባተኛው ጠቅላላ ምርጫ ለመሳተፍ መዘጋጀታቸውን ገልጸዋል። መርሳ ጃፋረት ያህል ነገኛ ባየ ወልጠጣ ራክሳ ቱሬ ከዚህ ቀደም አካባቢያችን ችግር ውስጥ ስለነበረ ባለፈው ምርጫ መሳተፍ አልቻልንም። አሁን ግን ፈጣሪ የተመሰገነ ይሁን፣ ህብረተሰባችን ከዚህ የሰላም ችግር እየወጣ ነው። በተመቻቸልን እድል መሰረት የሚሆነን መንግስት ለመምረጥ ተዘጋጅተናል። ሁሉም ሰው የሚፈልገውን ለመምረጥ በወቅቱ ቀርቦ የምርጫ ካርድ መውሰድ ይኖርበታል። ከዚህ ቀደም በነበረው የሰላም ችግር በምርጫ መሳተፍ አስቸጋሪ ነበር። አሁን ግን ፈጣሪ የተመሰገነ ይሁን፣ ሰላም መጥቷል። መንግስትም ባደረገው ብርቱ ጥረት ተጨባጭ ለውጥ መጥቷል። የመጣውን ለውጥና ሰላም ለመጠቀም ደግሞ እንደ አንድ ዜጋ በምርጫ በመሳተፍ መብቴን ማረጋገጥ አለብኝ። ለዚህ ደግሞ ይበጀኛል የምለውን ፓርቲ ለመምረጥ ተዘጋጅቻለሁ። የጊዳሚ ወረዳ ነዋሪዎች ከዚህ ቀደም በምርጫ አለመሳተፋቸውን አስታውሰው በአሁኑ ወቅት ግን በአካባቢው ባለው ሰላማዊ ሁኔታ ምክንያት በሰባተኛው ጠቅላላ ምርጫ ላይ ተሳታፊ ለመሆን እየተዘጋጁ ስለመሆኑ ይናገራሉ። ለኖ መርሳ ጃፋረት ነርማኔ ሰበብኒ ሳሙ እንደ ጊዳሚ ወረዳ በስድስተኛው ጠቅላላ ምርጫ አልተሳተፍንም ነበር። እንደሚታወቀው በአካባቢያችን ሰላም አልነበረም። ነገር ግን አሁን በሰባተኛው ጠቅላላ ምርጫ ለመሳተፍ ተዘጋጅተናል። በአካባቢውም ሰላም ሰፍኗል። በምርጫው ለመሳተፍም ካርድ ከመውሰድና ከመመዝገብ ጀምሮ አስፈላጊውን ቅድመ ዝግጅት እያደረግን ነው። ለሀገራችን የተሻለ ነገር እንዲመጣ ሀሳብ ያላቸው ፓርቲዎች ሀሳባቸውን ማቅረብ አለባቸው። ዜጎችም ይበጀኛል ያሉትን በመምረጥ የተሰጣቸውን የዲሞክራሲ መብት በአግባቡ መጠቀም አለባቸው። ነዋሪዎቹ ምርጫው ዲሞክራሲያዊ፣ ፍትሐዊና ነጻ ሆኖ በሰላም እንዲካሄድ የበኩላቸውን አስተዋጽኦ ለማድረግ መዘጋጀታቸውንም ገልጸዋል። ዘገባው የቄለም ወለጋ ዞን ኮሚኒኬሽን ጽሕፈት ቤት ነው።